የኔት እውነት እህቴ እጃቸው ገብታ በዚህ መንገድ እንድታልፍ አደረጓት? ምንም አይነት ወንጀል መስራት አልፈልግም። ከምንም አይነት ወንጀል ርቄ ሰላማዊ ህይወት ነው መኖር ፈልገው። ሞኛቱ እንዳኔ እህትህን መረዛ የገደለቻት የአደይ እናት ናት። አደይም ሁሉንም ነገር ታውቃለች። ተባብረው ነው እንደዚህ ያደረጉት። ምን እያልሽ ነው ፍቅር? የአደይ እናት ናት የገደለችው እህትህን? ቆይ እንዴት እንደዚህ ትናገሪያለሽ አንቺ? እውነቴን ነው ዳኒ። አዝነውልህ ይመስላል ለቅሶ ላይ የመጡት። እህትህ ላይ ያደረጉትን ነገር ማንም ሰው እንዳያውቅባቸው ነው። ቆይ ቤዛ እኮ ራሷን በራሷ መረዛ ነው የገደለችው ነው የተባለው። ይሄ እንዴት ሊሆን ይችላል? ቆይ ዳኒ፣ ቤዛ ራሷን መርዛን የገደለችው ስትባል እንዴት ታምናለህ? በፍጹም ይሄን ያደረጉት አደይና እናቷ ናቸው። የምርሽ ነው ፍቅር? ይሄን ነገር አንቺ በትክክል አውቀሽ ነው ወይስ ዝም ብለሽ ነው የምታወሪው? አዎ ዳኒ፣ እኔ እውነቱን ነው የምነግርህ። ምንም የምደብቀህ ነገር የለም። የእነሱ ሴራና ተንኮል ነው እህትህን ያሳጣ። እውነቱ ይሄ ከሆነ የምር አልምራችሁ በቀላችሁ። አዎ ዶክተርዬ፣ ይኸውልህ አእምሮ ክስ የለም። ውጭ እያሰብክ ነው። የፊት ገጽታ ራሱ ይናገራል። አይ እንደሱ አይደለም ሩታ፣ ትንሽ የስራ ጭንቀት ስላለብኝ ነው። በሱ አይደለም ዶክተር። በአንተ ሀሳብ መወላወል ልቤ በጣም አዝኗል። እስከ መች ነው አይኔን እያየክ በሌላ ሀሳብ የምታዥቀው? ይኸውልህ ዶክተር፣ ለእኔ ያለክን ስሜት ንገረኝ። ካልሆነ ግን እዚህ ምን አደርጋለሁ? ሩታ እንዴ ታይ እንደዚህ አትበይ እንጂ። እኔ ላንቺ ያለኝ ፍቅርና ክብር በደንብ ታውቂያለሽ። ያው ትንሽ ለተጨናነኩኝ ነው። ይኸውልህ ዶክተር፣ ያንተ ሀሳብ አለመወሰን ልቤን በጣም አቅስሎታል። የእኔ ባንተ ህይወት ውስጥ መኖርም አለመኖርም ላንተ ትልቅ ቦታ ያለው አይመስለኝም። ይኸውልህ ሁል ጊዜ መወላወልክ በጣም እየጎዳኝ ነው ያለው ዶክተር። ምናልባት እኮ ተመልሼ አልመጣ ይሆናል፣ ወይም ደግሞ ድጋሚ ላታኝ ትችላለህ። እባክህ አስብበት። እንዴ ሩታ እባክሽን ተረጋጊ እንጂ። ወዴት ነው የምትሄጂው? ለውሳኔ አትቸኩይ እባክሽን። አይ ውሳኔ መስጠት ያለብህ አንተ ነህ ዶክተር። ይኸውልህ በጣም ታግሼ ካለሁ፣ አንተ ግን እስካሁን ድረስ ምንም አልተለወጥክም። የሰውን ልብ በእንደዚህ አይነት ሮማን በድጋሚ ካሱስ ሄኖክ አንቋታል ማለት ነው። በጣም ያሳዝናል። ዳኒ አደይ እናቷን ሊገል ከእስር ቤት ወጣ። ፍቅር ዋጋ ትከፍያለሽ ዳኒ፣ እባክን ሌላ ወንጀል አትስራ። በጣም ነው የሚያሳዝነው። ይሄ ዶክተር ደግሞ ግራ የገባው ዶክተር በጣም ነው ያስጠላኝ። እዩ የምትባል ዶክተር ማለት ነው። ልጅቷን ያዛት ወይ ልቀቃት። ምንድን ነው ይሄን ያህል? ስትሄድ አትሄጂ፣ ስትመለስ ምን ማለት ነው? እቃቃ ጨዋታ ነው እንደያዘው። ዩኤል የምትባል ዶክተር አደይ በቃ ባለትዳር ነው፣ ተፋታት። እሷ አደይና ዴብ ሊጋቡ ነው ማለት ነው። በስተ መጨረሻ ሊጋቡ ቢወስኑም የዴብ እናት ባለመፍቀዷ ግን ሆኖም ዴብ ጥቅም ምናምን አልፈልግም፣ እኔ ስራ ሰርቼ አደይና ኖራታለሁ ሲል በራሱ ወስኗል። አደይና ዴብ ወይ ተለያዩ ወይ ተጋቡ። ተመልካችም ክብር ይኖራችሁ። ክፍል 300 ደረስን። የእናንተ መጋባት በጉጉት ስጠብቁ፣ አሁን ግን ቪውም ቀንሶባቸዋል። ምክንያቱም ምንም ነገር የሚታየው ደስ የሚል የለም እና ዳይመንድ አሳዝኖኛል ዛሬ። እኔ ዳይመንድ ኩኩሻ ጥላው ሄዳለች ማለት ነው። ኩኩሻ እንግዲህ ምንም ብትወደው ብታፈቅረው ፍቅር ብቻውን አያኖርም። እኔ እናንተ ጎዳና ላይ ቁጭ ብለን ነው የምንውለው፣ አንተ አሰራ እኔ አሰራ፣ ምን ነው በምን እንኖራለን በማለት እየወደደችው ተለይተዋል። ለትምህርት አለው ማለት ነው። ዳይመንድ አሁን እንግዲህ እውነት ኩኩሻን በማጣቱ የሚቆጭ ከሆነ ቀጥ ብሎ ስራውን መስራት መለወጥ ማሰብ አለበት። ይሄ ከሆነ ትክክለኛ ነው ማለት ነው። ኩኩሻ በመሄዷ ዳይመንድ ማዘን የለበትም የምትለው፣ እኔ እንደ ሀሳብ ማዘን የለበትም። ከሱ ጋር እንዴት ትኖር? ስለዚህ አንተ እንድትነቃ ነው ያረገህ ማለት ነው። ንቃ ማለት ነው። ኪንጎን ደግሞ እያረክ ያለኸው ነገር ተሳስተሃል ማለት ነው። ኩኩሻ ስለሄደ ቅምጥል ጥላ ትሄዳለች። ገንዘብን አትጨረስ ማለት የለም። ኩኩሻ ጠልታ አይደለም፣ ስለማሰራና ማስተዳደር ስለማችል ነው ጥላ ሄደችው። ስለዚህ በአንድ ሰው ሁሉንም አትለካ። ደግሞ ኩኩሻ ጥፋት የለባትም እና ታንተ ጋር ምን ትሁን? ሴት ልጅ ናት እና ይሄ ለወንዶች በጣም አስተማሪ ነው እና ስለዚህ ንቃና ስራ ነው ምንለው። ኪንጎም ካንተ ተምሮ ድንጋይ ሰምታቆሙ ያገኛችሁትን ብትሰሩ ለትውልዱም አስተማሪ ነገር ነው። ዝም ብሎ ፍቅር ጥቅም የለውም። እንግዲህ ዳኒን እየመረዘችው ፍቅር የእጇን ታገኘ። ዳይመንድ ቢያንስ እንደው ያለውን ቢሰማ። አሁን ዳይመንድ ያለውን ሰምቶ ወደ ትክክለኛ ማንነቱ እየተመለሰ ያለውን ዳኒ ሄዳ
ፍቅር ግን ለዳኒ አስባ መሰላችሁ? ዳኒ ቤዛ እንደምንዲበቀል አስባ መሰላችሁ? ሲጀመር ቤዛ እጇን ያገኘችው ለሰው ለአደይ እናት የቆፈረችው ጉድጓድ ነው የገባችው። ግን ፍቅር አደይና ዴብን ለማለያየት ወይ አደይ ሞታ የሆነ ነገር ከሆነ አደይን ለማናደን ነው። ምክንያቱም ዴብ አይወድሽም። ፍቅር ተስፋ አትቆርጭም እንዴ? እስካሁን ድረስ ዴብን ሁልጊዜ ወድሃለሁ አፈቅራ እሱ አይፈልግሽም፣ በእንጨትም አይነካሽም። በቃ ታዩ ህይወታቸውን የኑሩ። አንዳንድ ሰዎች ግን ምንድን ናችሁ? ሰው ካልወደዳችሁ በግድ የዛ ህይወት ሰው ማበላሸት አለባችሁ? ለአንድ ሰው ባትፈለጉ ለሌላ እኮ ትፈልጋላችሁ። ይሄ በጣም የዘቀጠ ነው። እና ፍቅር እውነት እናትሽ በጣም መልካም ሰው፣ ሁልጊዜ ትመክርሻለች፣ ሁሌ ታለቅሳለች ስላንቺ። ግን እናትሽ አታሳዝንሽም? ሌላው ቢቀር ይህን ልጅ ደግሞ እንደገና አሁን ከእስር ቤት ሲወጣ ወደ በቀል የምትወስጂው ሊያውም ባልሆነ ነገር እና ስለዚህ ዳኒ ቆመ ብለህ አስብ። በአንድ ሰው በተነገረ ብቻ ተመርተ ህይወትን አታበላሽ ነው የምለው። ለዳኒ ምክሬ ይሄ ነው። ምክንያቱም ፍቅር እሷ ስላቃታት አደይና ዴብ መለየት፣ አደይ ብትሞት ዴብ እሷ የሚሆን መስሏል። መቼም እኮ እኔ አልወድሽም ብሎሻል፣ ለምን አርፈሽ አትቀመጭም? እና ሮታ ደግሞ አሳዝናኛለች። ስትሄድ ያኔ አባቷ እንደታመሙ ለምን ሄደች እያለ እኝኝ ሲል ነበረ። አሁን መጣች። ስትመጣ ደግሞ ላስብበት። ስትሄድ ለምን ምን ማለት ነው? እና ሄኖክም እውነት አፈቅራህ ከሆነ ስነ ስርዓት ሊኖር ይገባል። ሮማን ላንተ ስሜት አይደለም፣ ለስሜት መጫወቻ አይደለችም። ስለዚህ አንድ ሰው አንድን ከወደደ በስነ ስርዓት ሊረዳው ይገባል። እንዴ ተው ስትባል እንኳን ስማ። አሁን ቅዱስ ልጁን ማያን ያገኘ እውነት እኔ በጣም ነው ያለቀስኩት። እንደዚህ አይነት እውነት ነው እስከሚመስለኝ ድረስ ደስ ያላችሁ በቅዱስ ደስታ ያሳዝናል ማለት ነው። ሮዚ ጀግና ናት። የሮዚ አበርቺ የሮዚ ጠበቃ ሰላም ዛሬ እንግዲህ መቼም እንደዚህ አይነት ማያን ይዛል። እናቷ እንግዲህ ከሀገር ልጠፋ ያስጠላል ከመር እሷ እናቱን ጥሎ ተሰደደላት። አሹ ይሄን አደረገ እንዲደፍር ሞከረ ብላል የተባረረው እንኳን አሁን ትናንትና መጣ። አሁንም በስተመጨረሻ ፍቅር ደግሞ የለም በስነ ስርዓት ማንነት ግን በስነ ስርዓት ነው እንጂ የምታሳየው እውነተኛ ፍቅር ይከፍል። ግን በነገራችን ላይ ለሄኔ የምትመጣው ማያ ድጋሚ ካባ ሊዲያ አይደበት ናት። እብድ ለብድ እሷ ተምጣና ተስፋ ጋር ይሆን ተጋቡ። ቅዱስ በህግ እንኳን ለጊዜ ተጠቃቀሙ። ስለዚህ ሮማንን ተዋት፣ ደሃናት ሰርታት ብላበት እንዲነት ላጥ ሰው ቢሆን አይመችም። ማያ ካንተ ጋር ትኖራለች። ለማንኛውም ነገር እኔ በጣም ነው የገረመኝ። አጽናንተዋለች። ሮዛ ሁሌም ከቅዱስ ጎን ቅዱስን በመርዳት እንደ ሮዛ መልካም። እናንተ ማሰብ አስተያየታችሁን በኮሜንት መስጫው ጻፉ። ቀጣዩን አብረን እናያለን። ባይ ባይ። ደብዳቤ ቅስሟን የሚሰሩ ፍቅር ግን እጇን ማግኘት አለባት። ዴብን ለማግኘት ብለሽ የሰው ህይወት አታበላሽ። ዳኒንም ተይው፣ ምስኪን ነው፣ የዋህ ነው ዳኒ። መጀመሪያም እኮ ቤዛ ነች የወንጀል ውስጥ የጨመረችው ነበር። ግን ደግሞ ቤዛ ትሞት ይቺ ፍቅር መረዳቷ መጠቀም ያመረጓ ያሳዝናል። ለሷ ጥቅም እሱን ችግር ውስጥ ልከተው እንግዲህ ከመናገር በላይ መናገር አቅቷት ወረቀቱን ደብዳቤውን መልሳ ወደ እሷ ስትሰጣት ተደናግጠው ነበር ያለቀው። እባካችሁ መልካም ሰዎችን አትግዱ። ከዚህ በኋላ ማያ መኖር ያለባት ከአባቷ ጋር ነው።